በደም የተሳሰሩ ታማቾች፣ ነገር ግን በአንድ ጣራ ስር የፍቅር ጠላቶች። አንደኛዋ በውበቷ የታወቀችና የተወደደች፣ ሌላኛዋ ደግሞ በዝምታ የምትማቅቅ ችላ የተባለች። ይህ ታሪክ ስለ ጥንታዊቱ እስራኤል ብቻ አይደለም፣ ዛሬም ድረስ በሁላችን ቤት ስላለው የንጽጽር የቅናትና የመመረጥ ናፍቆት እንጂ። ዛሬ የራሔልንና የልያን ልብ የሚሰብር ግን ደግሞ ተስፋ የሚሰጥ ታሪክ እንመለከታለን። ወደ ታሪኩ ከመግባታችን በፊት ላይክ እና ሰብስክራይብ ማድረግ አትርሱ። በካራን ምድር ፀሐይ ዝቅ ብላ በምትሞቅበት ወቅት አንድ ዝነኛ መንገደኛ በካራን ከተማ አቅራቢያ ወደሚገኝ የውሃ ጉድጓድ ተቃረበ። ይህ ሰው የይስሐቅ ልጅ የአብርሃም የልጅ ልጅ የእግዚአብሔር ቃል ኪዳን ተሸካሚ የሆነው ያዕቆብ ነበር። በዚህ ወቅት ያዕቆብ ገና ያላገባ ቢሆንም ዕድሜው በሰባዎቹ ውስጥ ሳይሆን አይቀርም። ይህ የእግዚአብሔር ዕቅድ እኛ ከምንጠብቀው በተለየና ዘግይቶ እንደሚገለጥ ማስታወሻ ነው። ያዕቆብ ከከነዓን ምድር እንደኮበለለ ነበር የሸሸው። አባቱ ይስሐቅን አታሎ ለወንድሙ ለኢሳው የሚገባውን በረከት ሰርቆ ነበር። የኢሳው ቁጣ ስለነደደ ያዕቆብ ለሕይወቱ ፈራ። እናቱ ርብቃ ደህንነት እንዲያገኝ ወደ ወንድሟ ወደ ላባ ላከችው። ከብዙ ቀናት ጉዞ በኋላ ያዕቆብ የምስራቅ ሰዎች ምድር ደረሰ። በካራን ዳርቻ ላይ በአንድ መስክ ላይ ያለ የውሃ ጉድጓድ አገኘ። 3 የመንጋ በጎች በአጠገቡ ተኝተው ነበር። የጉድጓዱም አፍ በትልቅ ድንጋይ ተዘግቶ ነበር። ልማዱ መንጋዎች ሁሉ ቢሰበሰቡ እረኞች ድንጋዩን አንከባለው በጎችን ያጠጣሉ። ያዕቆብ እረኞችን ወንድሞቼ ሆይ ከየት ናችሁ ብሎ ጠየቃቸው። እነሱም ከካራን ነን ብለው መለሱ። ያዕቆብም በጉጉት የናኮር ልጅ ላባን ታውቁታላችሁን ሲል ጠየቀ። አዎ እናውቀዋለን፣ ደህና ነው ሲሉ፣ ደህና ነው፣ እነሆ ልጁ ራሔልም ከበጎቹ ጋር እየመጣች ነው አሉት። ያዕቆብ ቀና ብሎ ሲመለከት ልቡ ቆመ። ልዩ ውበት ያላት ወጣት ሴት የአባቷን በጎች እየመራች ወደ እሱ ትመጣ ነበር። ራሔል በመልካሟ ሁና በቁመናዋ እጅግ ማራኪ ነበረች። ዓይኖቿ እንደ በረሃ ኮከብ ያንጸባርቁ ነበር። በዚያ ቅጽበት ያዕቆብ ልብ ውስጥ ጥልቅ የሆነ ስሜት ተቀሰቀሰ። ይህ ቀሪ ሕይወቱን የሚወስነው ፍቅር ነበር። ራሔል ከአባቷ በጎች ጋር ስትቀርብ ያዕቆብ በታላቅ ስሜት ተሞልቶ እሷን ለማስደመም ፈገግ። ብዙውን ጊዜ ብዙ ወንዶችን የሚፈልገውን ያንን ግዙፍ ድንጋይ ለብቻው አንከባሎ የላባን በጎች አጠጣ። ከዚያም የእናቱ ዘመዶች በማግኘቱ በደስታ ተሞልቶ ራሔልን ሳማት። ድምፁንም አውጥታ አለቀሰ። ያዕቆብ የርብቃ ልጅና የአባቱ ዘመድ መሆኑን ለራሔል ነገራት። እሷም ሩጣ ለአባቷ ነገረችው። የክህደት ሌሊትና የ7 ዓመት ጥበቃ። ላባ የእህቱን ልጅ ያዕቆብን መምጣት በሰማ ጊዜ ሊቀበለው ሮጠ። አቅፎ ሳመውና ወደ ቤቱ ወሰደው። ያዕቆብ የራሔልን ታላቅ እህት ልያን ያገኘ በላባ ቤት ነበር። መጽሐፍ ቅዱስ ስለ ልያ ሲናገር አንድ ግላጭ ዝርዝር አያስቀምጥም። ልያ ዓይኖቿ ደካማ ነበሩ፣ ራሔል ግን በመልኳና በቁመኗ ውብ ነበረች። እዚህ ጋር ደካማ ዓይኖች የሚለው የዕብራይስጥ ሐረግ የግድ በሽታን አያመለክትም። ይልቁንም የዓይኖቿን ልምላሜ ወይም እንደ እህቷ ብሩህ አለመሆኑን ሲያሳይ ይችላል። ምንም ይሁን ምን ንጽጽሩ ሆን ተብሎ የቀረበ ነው። ልያ ከመጀመሪያዋ ከእህቷ ጋር ትመዘን ነበር። ራሔል ልያ የሌላት ሁሉ ማለትም ውበት፣ ተፈላጊና ማራኪነት የታደለች ነበረች። ልያ በታላቅነቷም ቢሆን ሁልጊዜ ሁለተኛ መሆን ምን ማለት እንደሆነ ገና በልጅነቷ ተረድታለች። ያዕቆብ በላባ ቤት ለ1 ወር ያህል ከሰራ በኋላ ላባ እንዲህ አለው፣ ዘመዴ ስለሆንክ ብቻ በከንቱ ልታገለግለኝ አይገባም። ደሞዝ ምን እንደሆነ ትፈልጋለህ ሲል ጠየቀው።
በራሔል ፍቅር የናወዘው ያዕቆብም እንዲህ ሲል ጥያቄውን አቀረበ። ስለ ታናሽ ልጅ ስለ ራሔል 7 ዓመት እገዛለሁ። 7 ዓመት እስኪ ሆነው ድረስ ሁኔታውን አሰቡት። 7 ሳምንት ወይም 7 ወር አይደለም። በዚህ በሚቃጠል ፀሐይ ስር ጎህ ሳይቀድ ተነስቶ በጎችን እየጠበቀ በአሸዋ ማዕበልና በበረሃ ቁር ውስጥ የሚታለፍ የ7 ዓመት አድካሚ የጉልበት ሥራ። ነገር ግን ያዕቆብ ለራሔል ካለው ጥልቅ ፍቅር የተነሳ እነዚያ 7 ዓመታት ለእርሱ እንደ ጥቂት ቀናት ብቻ መሰሉት። የ7 ዓመቱ ውል ሲያበቃ ያዕቆብ ላባን ቀኖቼ ተፈጽመዋልና ሚስቴን ስጠኝ አለው። ላባ የሰርግ ግብዣ አዘጋጅቶ የአካባቢውን ሰው ሁሉ ጠራ። ነገር ግን ፀሐይ ጠልቃ ጨለማ ሲወርድ ላባ የሁሉንም ሕይወት የሚቀይር ተንኮል አከናወነ። በዚህ ዘመን ባህል ሙሽሮች ፊታቸው በከባድ መጋረጃ ይሸፈን ነበር። ሰርጉም የሚከናወነው በምሽት ነበር። ላባ ይህንን ባህልና ጨለማውን በመጠቀም በራሔል ምትክ ታላቂቱ ሊያን ወደ ያዕቆብ አስገባት። ያዕቆብ በዓይኑ ወይም በላባ ላይ በነበረው እምነት ሳይጠራጠር ሊያን ተቀበለ። በዛ ሌሊት የሊያ ስሜት ምን ሊሆን እንደሚችል መገመት ትችላላችሁ። ለ7 ዓመታት ሌላ ሴት ሲናፍቅ የነበረው ሰው ለማግባት የአባቷ ተንኮል ስትፈጽም ምን ተሰምቷት ይሆን? መጽሐፍ ቅዱስ ስለ እሷ ስሜት ባይነግርም ታሪኩ ግን ወደ ትልቅ ስቆቃ ያመራ ነበር። ማለዳ ሆኖ ብርሃን ሲፈነጥቅ ያዕቆብ በአጠገቡ ያለች ሴት ሊያ መሆኑን አወቀና ደነገጠ። ወዲያውኑ ላባን እንዲህ ሲል ተጋፈጠው። ይህ ያደረክብኝ ምንድን ነው? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልከኝ? አለው። የላባ ምላሽ ግን የተቀመረና በባህል ላይ የተመረኮዘ ነበር። በእኛ ሀገር ታላቂቱ ሳታገባ ታናሿ መሰጠት ልማድ አይደለም። የዝችኛዋ የሰርግ ሳምንት ጨርስ፣ ከዚያም ስለሚቀጥለው 7 ዓመት አገልግሎት ታናሽቷን እሰጥሃለሁ አለው። ያዕቆብም የአባቱን በረከት ለመውሰድ የገዛ አባቱን ያታለለ አታላይ ነበር። አሁን ግን በራሱ ተንኮል ተያዘ። ያዕቆብ ራሱ ተታለለ። ሌሎች ይተካ የነበረ ሰው እርሱ ራሱ ተተካ። አታላዩም ተጠለፈ። ይህ ለራሱ ላደረገው ነገር የገዛ መድኃኒቱን እንደ መቀመስ መራራ ነበር። ማንኛውም ምክንያታዊ ሰው ቢሆን ላባ ሆይ ልጆችህንም መንጋህንም ያዝ፣ እኔ በቃይ ብሎ ጥሎ በወጣ ነበር። ነገር ግን ያዕቆብ ምክንያታዊ አልነበረም፣ በፍቅር ወድቆ ነበር። ስለዚህ በላባ ውል ተስማምቶ የልያን የሰርግ ሳምንት ከመፈጸም በኋላ ራሔልንም ሚስት አድርጎ አገባ። ያዕቆብ ራሔልን ከልያ አብልጦ ይወዳት ነበር። ስለ እርሷም ሌላ ተጨማሪ 7 ዓመታትም አገለገለ። በአጠቃላይ ለአንዲት ሴት ሲል 14 ዓመታትን ለላባ ሰጠ። ይህ ራሔል ለእርሱ ምን ያህል ዋጋ እንዳላት ያሳያል። በዚህ ቤት ውስጥ ያለን ሁኔታ እስቲ ያስቡት። 2 እህትማማቾች ለአንድ ሰው ሚስት ሆነው በአንድ ሰፈር ውስጥ በየቀኑ ይታያሉ። አንደኛዋ እጅግ የተወደደች፣ ሌላኛዋ ደግሞ በግድ የምትታገስ። መጽሐፍ ቅዱስ ይህን እውነታ አይደብቅም። ያዕቆብ ራሔልን ከልያ አብልጦ ይወድ ነበር። ልያ ስትሆን እስቲ ያስቡት፣ በየቀኑ ባለቤት ሌላ ሰው እንድትሆንልህ ሲመኝ ትንቃለህ። ራሔል ስታልፍ ፊቷ ሲበራ፣ ለአንተ ግን ፊቷ ጨልሞ የታየ አንተ የመጀመሪያ ሚስት ነህ። የሰርግ ሌሊትህን ሰጥተሃል፣ ነገር ግን የልብ ቁልፍ አታገኝም። በየቀኑ ሁለተኛ ምርጫ መሆን ታስታውሳለች። የእግዚአብሔር ምልክታ የልያ ልጆች። እግዚአብሔር ልያን እንዳልተወደደች ባየ ጊዜ ማኅፀኗን ከፈተላት፣ ወንድ ልጅ ወለደች። ስሙንም ሮቤል አለችው። ትርጉሙ እነሆ ልጅ ማለት ነው። እግዚአብሔር መከራዬን አይቷል፣ አሁንማ ባሌ ይወደኛል አለች። በዚህ ስያሜ ውስጥ ልያ ልጅ በመውለድ ያዕቆብን ፍቅር ለማግኘት ያላትን ከፍተኛ ጉጉት እንሰማለን። ነገር ግን ይህ አልበቃትም። ሁለተኛ ወንድ ልጅ ወለደችና ስሙን ስምዖን አለችው። ትርጉሙም መስማት ማለት ነው። እግዚአብሔር እንዳልተወደድኩ ሰምቷል ስትል ተናገረች። አሁንም ተስፋ እያደረገች ነበር።
ራሔል ያላትን የያዕቆብን ልብ ለማግኘት ስትጥር ሶስተኛ ልጅ ወለደች። ስሙንም ሌዊ አለችው። ትርጉሙ መጣበቅ ማለት ነው። 3 ልጆችን ስለወለድኩለት አሁንማ ባሌ ከኔ ጋር ይጣበቃል አለች። 3 ልጆች። አሁንማ ያዕቆብ ይወዳል ይሆን? ዋጋ ይሰጣትስ ይሆን? ግን ያልሆነም። 4ኛ ላይ ስትወልድ ግን በልያ ልብ ውስጥ አንድ ለውጥ መጣ። ስሙን ይሁዳ አለችው። ትርጉሙ ምስጋና ማለት ነው። በዚህ ጊዜ አሁን እግዚአብሔርን አመሰግናለሁ አለች። እንግዲህ ትኩረቷ የያዕቆብን ፍቅር ለማግኘት ላይ አልነበረም። ይልቁንም ልያ ለሰማትና ለበረካት ለእግዚአብሔር ምስጋና ቀረበች። ይህ ልጅ ይሁዳ የንጉሥ ዳዊትና በመጨረሻ ኢየሱስ ክርስቶስ ቅድመ አያት ሆነ። ከተናቀችው ሚስት ማኅፀን የመሲሁ የዘር መስመር ወጣ። የራሔል ጭንቀት። ይህ በእንዲህ እንዳለ ራሔል እህቷ ደጋግማ ስትወልድ በማየት ልቧ ተሰበረ። ራሷ የተወደደች ቆንጆና ያዕቆብ 14 ዓመት የለፋላት ሚስት ብትሆንም ማኅፀኗ ተዘግቶ ነበር። በዛ ዘመን የሴት ዋጋ የሚለካው ልጅ በመውለድ ነበር። የራሔል መሃንነት የግል ሐዘን ብቻ ሳይሆን የሕዝብ ስድብም ነበር። በመጨረሻ ራሔል በጭንቀትና በቅናት ተሞላች። ራሔል ልጅ መውለድ ባለመቻሏ በታላቅ ጭንቀት ውስጥ ሆና ያዕቆብን ልጅ ስጠኝ ካልሆነ ግን ሞታለሁ ስትል ጮኸችበት። ያዕቆብ ግን በቁጣ እኔ በማኅፀንሽ ፍሬ የከለከልኩሽ እግዚአብሔር ነኝን? አላት። በዛ ጊዜ ራሔል ቀደም ሲል ሳራ እንዳደረገችው ሁሉ እሷ በምትኳ ልጅ እንድታገኝ ገረዷን በላን ለያዕቆብ ሚስት አድርጋ ሰጠችው። ወንድ ልጅም ወለደች። ራሔል እግዚአብሔር ፈረደልኝ በማለት ስሙን ዳን ወይም ፍርድ አለችው። 2ኛ ላይ ስትወልድ ደግሞ ከእህቷ ጋር ያደረገችውን ትግል በማሰብ ስሙን ናፍታሄል ትግሌ አለችው። ሊያም መውለድ ማቆሟን ባየች ጊዜ እሷን በበኩሏ ገረዷን ዙሌፋን ለያዕቆብ ሰጠች። ዙሌፋ ጋድና አሴር የተባሉ 2 ወንድ ልጆችን ወለደች። የእንኳይ ስምምነት። በአንድ ወቅት በመከራ ወራት የልያ የበኩር ልጅ ሮቤል በሜዳ ላይ እንኳይ ወይም የመወለድ ኃይል እንዳለ የሚታመን ተክል አገኘ። ራሔልም ያን ተክል ለማግኘት ከልያ ጋር ተደራደረች። ልያ በምሬት ባሌን የወሰድሽው አልበቃሽምን ብላ ብትጠይቃትም ራሔል በምትኩ ያዕቆብ በዚች ሌሊት ከልያ ጋር እንዲያድር ፈቀደች። ይህ ስምምነት የሁለቱ ሴቶች ጥልቅ ናፍቆት ያሳያል። ራሔል ልጅን ስትናፍቅ፣ ልያ ደግሞ የባሏን ፍቅር ትናፍቅ ነበር። እግዚአብሔር ልያን ሰማት። 5ኛ ልጇን ይሳኮርን፣ 6ኛ ልጇን ዛቢሎንን፣ በመጨረሻ ዲና የተባለች ሴት ልጅ ወለደች። የእግዚአብሔር መታሰቢያና የሕዝብ መሰረት። በመጨረሻ እግዚአብሔር ራሔልን አሰባት፣ ማኅፀኗንም ከፈተላት፣ ወንድ ልጅ ወለደች። እግዚአብሔር ስድቤን አስወገደልኝ ስትል ስሙን ዮሴፍ አለችው። ከብዙ ዓመታት ለቅሶና ትግል በኋላ ራሔል የገዛ ልጇን አቀፈች። ይህ ውስብስብ ቤተሰብ ሁለት እህትማማቾች፣ 2 ገረዶች፣ 1 ባልና 12 ወንድ ልጆች የእስራኤል ሕዝብ መሰረት ሆኑ። ከልያ ማኅፀን የነገስታት መስመርና መሲሁ ኢየሱስ ክርስቶስ የተገኘበት የይሁዳ ነገድ ወጣ። ከራሔል ደግሞ ቤተሰብን ከረሃብ የታደገውን ዮሴፍ ወጣ። የሚገርመው ግን ያዕቆብ በሞተ ጊዜ እንዲቀበር የፈለገው እጅግ አብልጦ ከሚወዳት ከራሔል አጠገብ አልነበረም። ይልቁንም አብርሃም፣ ሳራ፣ ይስሐቅና ርብቃ በተቀበሩበት በመቃፍ ዋሻ ውስጥ ከልያ አጠገብ እንዲቀብሩ ታዘዘ። በሕይወት ዘመን ሙሉ በሙሉ ያልተገኘ ትስስር በሞት ጊዜ ያዕቆብና ልያን በአንድነት አገናኛቸው። የራሔልና የልያ ታሪክ በጥንታዊ ፉክክር ውስጥ የታለፈ ቢሆንም እግዚአብሔር በሰዎች ድካምና ሕመም ውስጥ አልፎ የታሪክን አቅጣጫ እንዴት እንደሚቀይር የሚያሳይ ድንቅ ማሳያ ነው። ይህ ጥንታዊ ታሪክ ቢሆንም ዛሬ ድረስ እጅግ ዘመናዊ የሆነ ስሜት አለው። ይህ ታሪክ ስለ ንጽጽር፣ ስለ መገለል፣ ስለ
አድሎና ብዙዎችም ዛሬ ድረስ ለሚጠይቁት እኔ ብቁ ነኝን ለሚል ጥያቄ ምላሽ የሚሰጥ ነው። በዛሬ ዓለም በታዋቂነትና በታይነት ዘመን ውስጥ እንኖራለን። ማህበራዊ ሚዲያ የውበት መስፈርቶችና የስኬት መለኪያዎች ማን እያሸነፈ እንደሆነ ማን እየተሸነፈ እንደው በየቀኑ ይነግሩናል። ራሄል ብትሆን ኑሮ በዚህ ዓለም ትከበር ነበር። ምክንያቱም ውብ፣ ተፈላጊና የተወደደች ነበረች። ሊያ ግን ትቸገር ነበር። ችላ የተባለች፣ የተናቀች፣ ለመመረጥ የምትናፈቅ ሁና ትቀር ነበር። ነገር ግን መጽሐፍ ቅዱስ አንድ አስገራሚ ነገር ያደርጋል። ዓለም እንደሚያየው ሳይሆን እግዚአብሔር እንዴት እንደሚያይ ይነግረናል። በኢንስታግራም ፎቶዎችና ማጣሪያዎች ዓለም ውስጥ የሚሊዮን የሚቆጠር ዘመናዊ ሊያዎች አሉ። ሁልጊዜ ችላ የተባሉ፣ ያልተመረጡ፣ ሁለተኛ ምርጫ እንደሆነ የሚሰማቸው ሰዎች። ሌሎች እድገት ቢያገኙ፣ ትዳር ሲመሰርቱ፣ የሚመኙት ህይወት ሲመሩ እያዩ ለምን እኔ አልሆንኩም፣ ምን ጎደለኝ ብለው ይጠይቃሉ። ሊያ እንዳልተወደደች፣ ዋጋ እንደሌላት በተሰማት ጊዜ እግዚአብሔር አያት፣ ጩኸቷን ሰማ። የአንተም ዋጋ የሚሰማውን በሰዎች ምርጫ ወይም በማህበራዊ ሚዲያ ተቀባይነት ሳይሆን በእግዚአብሔር ዘንድ ነው። ብዙ ጊዜ የእግዚአብሔር ታላቅ ስራ የሚሰራው ዓለም ችላ ባለቻቸው ሰዎች በኩል ነው። በሌላ በኩል የራሄል ታሪክ ትምህርት አለው። ሁሉንም ነገር ያገኘ የሚመስሉ ሰዎች ደስተኞች ናቸው ብለን እናስባለን። ነገር ግን በጨለማ ውስጥ የሚያለቅሱት ለቅሶና የሚታገሉት ትግል አናውቅም። የራሄል ታሪክ የሚያስተምረን እያንዳንዱ ሰው አንተ የማታውቀው የራሱ የሆነ ትግል እንዳለው ነው። በራሄልና በሊያ መካከል የነበረው ፉክክር ለዘመናችን ትልቅ ማስጠንቀቂያ ነው። ሊያ ልጆች ነበሯት፣ ራሄል ደግሞ ፍቅር ነበራት። እያንዳንዳቸው ሌላኛው ያለውን ይመኙ ነበር። የአንድ ዕድል ለሌላኛው ሽንፈት ቢሆን ነበር። ንጽጽር ወደ መሬትና ወደ ጠላትነት ይመራል። ከዚህም ለመውጣት ብቸኛው መንገድ ሊያ ያገኘችው መንገድ ነው። ወደ ጎን ሌላው ያለውን ማየት ትችላለች። ወደ ላይ እግዚአብሔር የሰጣትን ማየት ጀመረች። ሊያ አራተኛ ልጇን ይሁዳን ስትወልድ አሁን እግዚአብሔርን አመሰግናለሁ አለች። የያዕቆብ ፍቅር ለማግኘት መታገል አቆመች እና የእግዚአብሔርን ፍቅር መቀበል ጀመረች። ያን ጊዜ ነፃ ወጣች። የተሰበረ ቤትና የተስፋ መልእክት። የያዕቆብ ቤተሰብ የተመሰቃቀለና ጉድለት ያለበት ነበር። ነገር ግን እግዚአብሔር በዚህ ስብርባሪ ውስጥ አልፎ የተመረጠውን ሕዝብ መሰረተ። ያንተ ቤተሰብ የተመሰቃቀለ ቢሆንም፣ ያለፈ ታሪክ የቆሸሸ ቢሆንም እግዚአብሔር ሊጠብቅህም ይችላል። ሆኖም ያዕቆብ ያደረገው አድሎ ራሄልን ከሊያ ማስበለጡ ለትውልድ የሚተርፍ ጉዳት አምጥቷል። በኋላም ዮሴፍን ከወንድሞቹ በማስበለጥ ወንድሞቹ በቅናት እንዲሸጡት አድርጓል። አድሎ ቤተሰብን ያፈርሳል። ወላጅ ሆይ ልጆቻችሁን እያያችሁ ነው። አንዱን ከሌላው ማብለጥ ለዘላለም የሚቆይ የቂም ዘር መዝራት ነው። መታገስና መጠበቅ። ያዕቆብ ለራሄል 7 ዓመት ታገሰ። ራሄል ለልጅ ዓመታትን ጠበቀች። ሊያ ለፍቅር ሕይወቷን ሙሉ ተጠባበቀች። በዘመናችን ሁሉንም ነገር አሁን እንፈልጋለን። መጠበቅ እንደ ቅጣት ይሰማናል። ነገር ግን አንዳንድ ዋጋ ያላቸው ነገሮች መጠበቅን ይጠይቃሉ። ያዕቆብ ራሄልን ይወዳት ስለነበር 7 ዓመቱ እንደ ጥቂት ቀን ወሰደው። ለአንድ ትልቅ ዓላማ ስትደርስ ትጠብቃለህ። ያዕቆብ ራሄልን ይወዳት ስለነበር 7 ዓመት እንደ ጥቂት ቀን መሰለው። ለአንድ ትልቅ ዓላማ ስትደክም በጥበቃ እንደ ብክነት ሳይሆን እንደ ኢንቨስትመንት ይቆጠራል። የራሄልና የሊያ ታሪክ መጨረሻ ያማረ ተረት አይደለም። ይልቁንም እውነተኛ ችግር ያለባቸው እውነተኛ ሰዎች የሚያሳዩ ታሪክ ነው።